ቁርአን ምን አለ ማለት ትቶ ኢማሙ ሻፊዒ ምን አሉ? ነብዩ አለይሂ ሰላቱ ወሰላም በዚህ ጉዳይ ላይ በዚህ ጥያቄ ላይ ምን አሉ ማለት ትቶ ኢማሙ አቡ ሐኒፋ ምን አሉ? ኢማሙ ማሊክ ምን አሉ? ኢማሙ አህመድ ምን አሉ? ሆነ ያጅባችሁ እስላም ታሪክ ውስጥ እስከምን ድረስ እንደደረሰ ታውቃላችሁ? ጉዳይ ጸቡ ጥላቻው ከቁርአን ከሐዲስ እየራቁ ሄዶ ካዕባ 4 ማዕዘን ነው ያለው። 4 ማዕዘን ነው አይደል ካዕባ ያለው? አንዱ ሩክን ላይ የሻፊ መዝሐቦች ናቸው የሚሰግዱት። አንደኛው ሩክን ላይ ሐነፊዮች ናቸው የሚሰግዱት። አንደኛው ሩክን ላይ ማሊክዮች ናቸው የሚሰግዱት። አንደኛው ሩክን ላይ ሐንበሊዮች ናቸው የሚሰግዱት። ኢማሙ አህመድ መዝሐብ ተከታዮች። የኢማሙ ማሊክ ተከታይ በሱ ሩክን ላይ ያለው ሰላቱል ጀማዓ ቢያመልጠው እና የሻፊ መዝሐብ ተከታይ ሰላት አስሮ የሰገደ እንደሆነ አይሰግድም ከነሱ በኋላ። ይህ ፍትና ነበር በእኛ ታሪክ ውስጥ። ላኪን አላህ ስብሓነሁ ወተዓላ ቢጁህድ ጀሃቢዘት ዑለማ ታላላቅ ዑለሞች ሙጃሂዶች ባደረጉት ትግል ይህንን ነገርን አስድቶ ኡማው መዝሐብ ምንነትን እንዲረዳ አድርጎታል። እኛ የታዘዝነው እተቢዑ ማ አንዘለላህ አላህ ያወረደውን ተከተሉ። አሁን እየታየ ያለው ሰዎች ከሐቅ በላይ ሐቅ ነው ወይ ጉዳይ? ይህ ተግባር ደሊል አለ ወይ? ይህ ንግግር ሰሒህ ሐዲስ ላይ መሰረት አለው? ሰሪሕ በሆነ ዒባራ በቁርአን ውስጥ መሰረት አለው ብሎ አይደለም የሚጠይቁ ያሉት። ሼኽ እከሌ በዚህ ጉዳይ ላይ ምንድነው ያላቸው አቋም? ዳዒ እከሌ በዚህ ጉዳይ ላይ ምንድነው ያሉት? ይህ በጣም ዘግናኝ፣ ይህ በጣም ኡማው ዘቅጦበት ገብቶበት የወደቀበትና በተወሰነ ደረጃም ቢሆን የወጣበት ዳግም ወደ ዝቅጠት መመለስን የሚያመላክት። እኛ አንድ ነገርን የምንጠይቀው ሼኽ እከሌ ምን አለ አይደለም፣ ቁርአን ምን አለ፣ በሐዲስ ላይ ጉዳይ ምንድነው የተባለው ነው መባል ያለበት። ይህማ ከሆነ እኛና ነሳራን አላህ በቁርአን እንዳንመሳሰል ከልክሎናል። እነሱ በዚህ ላይ የሚከተሉት አቋም ምንድነው? እተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱንላህ። ቀሳውስቶቻቸውና አዋቂዎቻቸውን ከአላህ ውጪ ጌታ አደረጉ። ያሉትን ይላሉ፣ የከለከሉትን ይከለከላሉ። እኛ ግን ተቢዑ ማ አንዘለላህ። ኡማውን የከፋፈለ ያለው ያስተሳሰብ ነው። ቡድንተኝነት ጀማዓ እዛም ስትሄድ የሆነ ቦክስ ፈጥሯል፣ ሰንዱቅ ሳጥን ፈጥሯል። እዛ ሰንዱቅ ውስጥ ያለው ሐቅ ላይ ነው ያለው። ከዛ ሰንዱቅ ውጪ ያለው ደሊል እንኳን ቢኖረው ባጥል ላይ እንዳለው ያስባል። እዚህ ሰንዱቅ ውስጥ ያለው ግን ባጥል እንኳን ስህተት ላይ እንኳን ቢሆን ልክ እንደሆነ አድርጎ ያስባል። هذا هو عين التعصب الأعمى ጭፍን ወገንተኝነት ማለት ነው። ሙእሚን ከዑለሞች ከታላላቅ ሰለፎች ከደረሱን አባባሎች ውስጥ ندور مع الحق حيثما دار ሐቅ ዞርበት ከሐቅ ጋር ነው የምንዞረው እንጂ ስታግናንት አድርገን ሼኽ እዚህ ጋር ነው ያለው እንዴት እሱን ትቼ እኔ የሚከተለው ጀማዓ ይሄ ነው ያለው የሚባል እስላም ውስጥ ቦታ የለውም። ዛሬ አንዳንዱማ ጀማዓን በአህዋ ላይ ገንብቶት ሌላውን ተክፊር፣ ሌላውን ተብዲዕ፣ ተምይዕ የተለያየ ስም እየሰጠው ታርጋ ይለጥፍለታል። ይህን ስልጣን ማን ነው የሰጠው? የሰው ቀልብ ውስጥ አዋቂ አላህ ስብሓነሁ ወተዓላ ብቻ ነው። نحن نتعامل مع الناس በዛሂራቸው በሚታየው በሚናገሩት በሚተገብሩት ነው ሰዎች ላይ
አስተያየት ልንሰጥ የምንችለው የቀልብ አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። ደሊል መጠየቅ በቁርአን የጉዳይ እንዴት ነው የሚታየው? በሐዲስ እንዴት ነው የሚታዩት? እነዛ في القرون المفضلة ከዚህ ፍትና በፊት የነበሩ ሰዎች ይህን ጉዳይ እንዴት ነው ሃንድል ያደረጉት የሚል ጥያቄ እየጠፋ እየሄደ ነው ያለው። ዛሬ እኮ ሰላምታ በጀማዓ ሆነ። አዩ አልህባ አሰላሙ አለይኩም ስትለው ለጀማዓው የሚመልሰው ሰላምታና ላንተ የሚመልስ ሰላምታ والله አንድ አይደለም። ሐሻ ወከላሂ والله ከእስላም ውጪ ነው። አንድ ቀን እኮ አናግረው አታውቅም ይሆናል የሰው አንተ በያዝከው አቋም ላይ ያለው አመለካከት ያለው ግንዛቤ አናግረው ዑዝር እንኳን አላወረድክም፣ ምክንያት እንኳን አልጨረስክም። ዝም ብለህ እዛ መስጂድ ወይም እዛ ሼክ ጋር ስለቀራ ወይ ያንተ ጀማዓ የዛ ጀማዓ እንዲህ ነው ብሎ ስላለ ወይ አንተ ያዝከው አቋምን ስለተखाለፈ አላህ 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 ይህ በጣም አደገኛ ነገር ኡማውን አዘቅት ውስጥ የሚከት ኡማውን ለጠላት የሚያመቻች ለክፍፍል የሚዳርግ አካሄድ ነው። ሰዎች በአራ በአመለካከት መለያየት ያለ ነው። አቡበክርና ዑመር በብዙ ነገር ተለያይተዋል። አንዱ በኋላ አቋሙ ግልጽ መሆኑን ሲያውቅ አቋሙን ቀይረዋል። ለምሳሌ رأى أبو بكر أن جمع القرآن من أهم المهمات قرآن عند بوتالي سبسبوت الرزو ما استقمت تلك تقوار دون أمنوا أبو بكر صحابوتنا ما كرواتشو عمر تقاومواتشو يا أبا بكر رسول الله السلام يا الله الرقوتن انديت عند عند بوتالي قرآن لتسبسب تلاله كان لأبي بكر مبرر justification አላቸው አቡ በክር ብዙ ሐፊዞች በተለያዩ ማዕረካዎች ላይ የሄዱ እየተገደሉ ነው ያሉት። ቁርአን ጠራዞችን በግላቸው ያዙ የወህይ ጸሐፍቶች እየሞቱ ነው ያሉት። ስለዚህ ማን ጋር ምን እንዳለ ሳይታወቅ ቁርአን ተበታትኖ ሊቀር ነው። እንዲሰበሰብ አደረጉ። አስረዷቸው አቡበክር ዑመርን። ዑመር የአቡበክር ሐሳብ ልክ ነው፣ አላህ አቡበክርን ለሐቅ ወፍቋቸዋል አሉ። ሁለተኛ አላህ ስብሓነሁ ወተዓላ ረሱሉን ዓለይሂ ሰላቱ ወሰላም ልኳቸው ትግል አድርጎ ብዙ እስልምና እዛ አካባቢ ላይ ተስፋፍቶ ልክ ረሱል ሰላም ሲሞቱ የሆኑ ወገኖች ወደ ክርስትና ወደ እርትዳት ጀመሩ። ሙርተድ ወደ ኋላ ተመለሱ። ዘካን ሰጠን ማለት ከዛ አቡበክር አወጁ፣ እነዚህ ሰዎችን መዋጋት አለብን አሉ። የእስልምናን አንድ ሩክን እያፈረሱ ነው ያሉት። ዑመር እንዴት ብሎ رسول الله صلى الله عليه وسلم እኮ ያሉት أمرت أن أقاتل الناس حتى يشهدوا أن لا إله إلا الله وأن محمدا رسول الله فإذا فعلوا ذلك عصموا مني دماءهم وأموالهم إلا بحق الإسلام ብለዋል። እንዴት አሏቸው? ሰዎችን እንዲዋጋ የታዘዝኩት ሸሃደተይን እስክሉ ድረስ። ከዛ አቡበክር ዑመርን አስቀምጧቸውና ስማ አሉት والله إنها لقرينتها في كتاب الله عز وجل زكاة صلاة بقرآن تليتها كم الله بقرآن وأقيموا الصلاة وآتوا الزكاة إلال والله لو قاتلن من فرق بين الصلاة والزكاة والله لو منعوني عقال بعير يؤدونها إلى رسول الله صلى الله عليه وسلم لقاتلتهم وواقاتها اللو አቡ በክር فهم ከዑመር በዚህ ቦታ ላይ በጣም ሰፍቶ ነው ሻሚል ሆኖ ቁርአኑን ከሙሉ ፐርስፔክቲቭ አይቶ ይሄንን ውሳኔ ወሰኑ። ዑመር ምን አለ? አይኔ ያስኩት እኔ ያልኩት አላሉ። አላህ አቡ በክርን ልብ ለሐቅ ከፍቷል ብሎ አሚን ብሎ ተቀብሎ አብሯቸው ነው ትግል ውስጥ የገቡት። ብዙ የሰሃቦችን እንዲህ አይነት አጋጣሚዎችን ማንሳት እንችላለን። ክብር አይዛቸውም፣ ቲቪት አይዛቸውም። ሐቅ ስንነገራቸው ሐቅን ነው የሚከተሉት። ጀማዓዬ አቋሜ ሼኽን አይሉም። ዑመር ኢብኑ ኸጣብ መንበር ላይ ቆሙና ማህር ገድባሉ አሉ። ከዚህ በላይ ከዚህ በኋላ ማንም ሰው
ማህር መስጠት የለበትም የሚለውን ማህር ለመገደብ ንግግር አደረጉ። ከሴቶች ሰፍ አንዷ ሴት ተነስታ ያ ዑመር እንዴት ብለህ ነው አላህ Subhanahu Wa Ta'ala ያልገደበውን አንተ የምትገድበው አለች። እንዴት አላት? الله سبحانه وتعالى ولا تأخذوا منه وقد آتيتم إحداهن قنطارا فلا تأخذوا منه. قنطار مالت حد يلوم تلك دلب عبت مالتنا حكموا يالله سوس كزاد رس مستة شلال مالتنا. عمر بن الخطاب سيتي يوالك كنات عمر تساستوال ميالت مچنو ñan dim منلو يا انت جماعه للساسات يشلال يا انت شيخ للساسات يشلال اسمع على مساسات لما نمل تسطن كنبيو عليه الصلاة والسلام بستك نفسياتنا النسبر أقول وقنتنينت أقول بدنتنينت أمهون يكفافلون يالله አንዳንዱ ይበይናል በምን ላይ ተመስርቶ እንደሆነ ይታወቅም የሱን ሼክ የሚከተል ሐቅ ላይ የሆነ የሱን ሼክ የማይከተል ባጥል ላይ እንደሆነ من أعطاك هذه السلطة إن سلطان من يسكت عند مؤمن مسلم كل جزء وقنتينته لمانه لحقنا حق قارنو موني علبت عباتو بالساسة عباتو ساون حق انه مكتلي علبت شيخو للساسات يشلال كلهم علماء جهنم ميلوت نحن بشر إننا سوتشنا الإمام مالك كل مأخوذ ومردود إلا صاحب هذا القبر نبي عليه الصلاة والسلام قبرني يتقومون إمام مالك وندن يالوت كلهم سو يمنا قروا نقر تقبائنة يالله الله تقبائنة يللهم مالله يزي قبر بالبيت بستكر ما أنه ساتشو نبي عليه الصلاة والسلام إنكم أحبتي في الله شفن طلاچان እንተው حق ጋነው መቆም ያለብን الله سبحانه وتعالى كونوا قوامين بالقسط شهداء لله ولو على أنفسكم أو الوالدين والأقربين بنفساችሁ ላይ እንኳን ቢሆን ፍትሃዊ ሁኑ በአባታችሁ በእናታችሁ በቅርብ ዘመዶቻችሁ ብትወዷቸው ሰዎች እንኳን ላይ ቢሆን ፍትሃዊ ሁኑ እነሱ ሐቅ የወጡ እንደሆነ እናንተ ሐቅ ጋር ሁኑ ነው የሚለው አላህ Subhanahu Wa Ta'ala ولا يجرمنكم شنآن በሌላኛ ቁርአን ላይ كونوا قوامين بالقسط كونوا قوامين لله شهداء بالقسط ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم